ሰላም ሰላም ውድ ቤተሰቦቼ እንኳን ለፋሲካ በዓል አደረሳችሁ። እንግዲህ ዛሬ ስግደት ቢሆንም ወደፊት እንግዲህ በዓል ነውና እንኳን ለፋሲካ በዓል በሰላም አደረሳችሁ። ሁላችሁንም በሰው ሀገርም በሀገርም ያላችሁ ሁላችሁም እንኳን ለፋሲካ በዓል አደረሳችሁ። ዛሬ እንግዲህ የምናየው ለየት ባለ ነገር ነው የመጣው። እስከ ዛሬ እንግዲህ በሌላ ነገሮች ነበር የምመጣው። ዛሬ ግን ለየት ባለ ነገር መጥቻለሁ። በዓልን አስመልክቶ ጠላ ቢያምረን ወይም ደግሞ ለአንዳንድ ነገር ጠላ ብንፈልግ እንዴት አድርገን በቀላሉ ብዙ ግብአቶች ሳያስፈልገን ጠላ መስራት እንችላለን እና እንዴት ነው የምንሰራው የሚለውን ዛሬ እናያለን። ለዚህ ግብአት የሚያስፈልጉን እንግዲህ ሎሚ፣ ጅንጅብል፣ ስኳር እና ካሜራ ማለት ነው እና ሻይ ቅጠል ነው የተጠቀምኩት። በነገራችን ላይ እዚህ ጋር ያላሳየሁት አለ፣ መጨረሻ ላይ ያሳያችኋለሁ። ቀረፋ፣ ማር እና እርድ ጨምሬያለሁ ማለት ነው። እዚህ ጋር ከምታዩት ውጪ እዚህ ጋር ረስቼው አላስቀመጥኩትም እና መጨረሻ ላይ ስጨምር እሱን አሳያቸዋለሁ። የሚገርማችሁ ጣዕሙ በጣም ነው ደስ የሚለው። እኔ ራሱ እንደዚህ አልጠበቅኩትም። እየፈላ ሲሄድ አንድ ቀን ሁለት ቀን እያለ ሲሄድ እጅግ በጣም የሚጣፍጥ ጠላ መጠጣት ትችላላችሁ። እንደምናውቀው እንግዲህ ኦሪጂናሉ ጠላ ባይሆንም በቃ እንግዲህ ቀለል አድርጋችሁ ራሳችሁን አታላችሁ መዋል ትችላላችሁ ማለት ነው። እና አሁን የምንጠቀመው እነዚህን ግብአቶች ነው። እንደነገርኳችሁ ሌላ 3 ግብአቶች ይቀራሉና በዓልን እንግዲህ ሳይደብራችሁ እናታችሁ ቤት ያላችሁ ያስመስላችሁ ማሳለፍ ትችላላችሁ። ስለዚህ ይሄ ደግሞ ብዙ ጊዜ አይፈጅም። ብዙ እንትን ስለማይል ቀለል ያለ አሰራር ነው የምንሰራው። በአንድ ቀን ነው ማለት ነው ያው የሚያበቃው። እንግዲህ መጀመሪያ ያው ድስታችንን እናዘጋጃለን። ትንሽ ነው የምናፈላው፣ እንደ 5 ደቂቃ ያህል ነው የምናፈላው። ቅድም ቀረፋ አላሳየዋችሁም ነበረ፣ ያው ስለረሳሁት እዚህ ጋር ቀረፋ ጨምሬያለሁ። ቀረፋ፣ ስኳር፣ ጅንጅብልና ሻይ ቅጠል ማለት ነው። እንደዚህ ካደረግኩኝ በኋላ ጅንጅብሉን ያው ቆረጥ አድርጌዋለሁኝ። ስኳር እናንተ እንደፈለጋችሁት ያህል መጨመር ትችላላችሁ። እኔ ብዙ ስኳር ስለማልወድ ትንሽ ስኳር ነው ያደረግኩት። ማሩ ነው የበለጠ ያፈላዋል። ማር ያፈላል በነገራችን ላይ እና ሎሚም በኋላ ላይ ነው የምንጨምርበት። እነዚህን ግብአቶች አንድ ላይ እንደዚህ ካደባለቅን በኋላ እናፈላዋለን። ብዙ አይደለም የምናፈላው፣ ሻይ ቅጠል ሲፈላ እንትን ይላልና ትንሽ ብቻ ገንፈል ማለቱን ስናይ እናወጣዋለን ማለት ነው። ከለሩን ሲቀየርልን ከፈላ በኋላ እናወጣዋለን ማለት ነው። እና የሚገርመው ጅንጅብልም ቆንጆ ነው ለጤና። ቀረፋም ሁሉም ነገር ያን ያህል ለጤና የሚጎዳ ነገር ስላልሆነ ማንኛውም ሰው መጠቀም ይችላል ማለት ነው። ይሄ ሙስሊም ክርስቲያን አይደለም። ለምን ሙስሊሞች ጠላውን አይጠቀሙም? ያው ጌሾ ስለማይጠቀሙ ማለት ነው። ይሄ ግን ኖርማል ነው። እነሱም ለበዓላቸው ቢጠቀሙት ልክ እንደ ኬኔቶ አድርገው ቢጠቀሙት ጥሩ ነው። በነገራችን ላይ ልክ እንደ ብርዝ ነው፣ ብርዝ ነው የሚለው። በነገራችን ላይ ብርዝ ሲፈላ ልክ እንደዛ አይነት ጣዕም ነው የሚኖረውና ደስ ይላል። በቃ ለምሳሌ አሁን ውሃ ብዙ አንጠጣም ምናምን ለምትሉ ልጆች ይሄንን ብትጠቀሙ በጣም ጥሩ ነው። አንደኛ ማር አለው ውስጡ፣ ጅንጅብል አለ፣ ሎሚ አለ እና እነዚህ ጣዕሙን በጣም ቆንጆ ነው የሚያደርጉት እና ብትጠቀሙት በኖርማል ጊዜ ራሱ ስራው ብዙ ስላልሆነ በጣም ቀላል ስራ ስለሆነ ብትጠቀሙት በጣም ደስ ይላል። አሁን ይኸው እያፈላልን ነው። ትንሽ እንትን ገንፈል ሲል አወጣዋለሁ ማለት ነው። እና ሻይ በባህሪ በጣም ሲፈላ ደስ አይልም። እንትኑ ከፈላ በኋላ ያው እናጠለዋለን። ስናጠለው ያው እነዚህ ጅንጅብሎች ምናምን እናወጣለን ማለት ነው። ጅንጅብል ውስጡ የሚቆይ ከሆነ ሊቆመጥጥብን ይችላል። ስለዚህ ጅንጅብሉን በኋላ ላይ ከበረደ በኋላ እናጠለዋለን ማለት ነው። እና በጣም ደስ የሚል ነው። ተመሰግኑኛላችሁ፣ ሞክሩት። በነገራችን ላይ የወደድኩት በጣም ቀላል ነው፣ በጣም ቀላል
ስራ እንኳን የሚበዛባችሁ ልጆች ኖርማል ሻይ የምታፈሉትን ያህል ነው የምታፈሉት። አሁን በቃ ገንፈል ስላለ አውጥቼዋለሁ። በረድ ሲል እናጠለዋለን በማጥለያ። በየትኛውም ማጥለያ ማጥለል ይቻላል። አብዛኞቹ በጨርቅ ምንም ያጠሉታል፣ ግን ያው ኖርማል በማጥለያ ጥቅጥቅ ባለ ማጥለያ ቢጠለልም ችግር የለውም ማለት ነው። እነዚህ ዝንጅብሎቹን እናወጣቸዋለን። ውስጡ የምንተዋቸው ከሆነ እኛ እንዲፈለስል ስናስቀምጠው እንትን ሊቆ መጥጥ ይችላል። ስለዚህ እሱን እናወጣዋለን። እንደዚህ እንግዲህ ባያችሁት መልኩ እዚህ ጋር ደርሶልኛል። አጠለዋለሁኝ። እኔ ያጠለልኩት በዚህ ነው። ቤታችሁ ባለ ነገር እንግዲህ ማጥለል ትችላላችሁ። እንደዚህ ካጠለልነው በኋላ እዚህ ጋር ምንድን ነው የምናደርገው? ሎሚ አለኝ። እዚህ ጋር የምንጨምራቸው ሌላ 3 ግብአቶች አሉ። እነሱን እንጨምራለን ማለት ነው። ትንሽ በረድ አድርገ ነው። እንደምታዩት እንደዚህ ሆኗል። ሽታው እንዴት ደስ እንደሚል ማለት በጣም ደስ የሚለው ዝንጅብሉ፣ ቀረፋው ምናምን ደስ ይላል በጣም ሽታው። ትወዱታላችሁ። ኖርማል ውሃ ከምትጠጡ ራሱ እንደዚህ ብትጠጡ በጣም ደስ ይላል። ሎሚ ነው እዚህ ጋር እየጨመርኩበት ያለሁት። መጠኑን እናንተ በራሳችሁ ልክ መስራት ትችላላችሁ። እኔ በጣም ትንሽ ነው የሰራሁት። እንደምታዩት እናንተም እንደሚበቃችሁ ያህል። ይሄ ሁልጊዜ ቢሰራም ቀላል ነገር ስለሆነ ኖርማል ነው። አብዝተው መስራት አያስፈልግም። ትንሽ ትንሽ መስራት ትችላላችሁ። በደቂቃ የሚሰራ ነገር ስለሆነ ጊዜ ስለማይወስድብን ማለት ነው። እና ሎሚውን ካደባለኩት በኋላ እንደዚህ እንዳያችሁት ልክ ሎሚ ሲጨምርበት ራሱ ትንሽ ከለሩ ከቅድሙ ተቀየረ ማለት ነው። ከዛ ትንሽ ካሜራ ልክ እንደዚህ የማንኪያ ጫፍ ላይ ካሜራ፣ እርሾ ካሜራ ምንድን ነው የምትሉት? እኛ አካባቢ ካሜራ ነው የሚባለው። እንግዲህ እንደ አካባቢው ይለያያል። እርሾው ማለት ነው የዳቦ እርሾ እንደዛ መሰለኝ የሚባለው። ሌላ አካባቢ ግብአቶቹን ሲጨምሩበት እየተቀየረ ይመጣል ከለሩ፣ ሌላ ከለር እያመጣ ይመጣል። እና እንደዚህ ከጨመርኩ በኋላ ሁሉንም ድልቅ አደርገዋለሁ። ከዛ ደግሞ እርድ እኔ የሰራሁት እንግዲህ መጠኑ ትንሽ ስለሆነ በጣም ትንሽ ነው የጨመርኩት። በነገራችን ላይ እርድ ለብዙ ነገር ይጠቅማል ይባላል እና መድኃኒት ነው ይባላል ብዙ ነገር። እና እርድ ከለሩን ያሳምርልናል፣ ቆንጆ ከለር እንዲኖረው ያደርግልናል። በዛውም ጤናችንን እንጠብቅበት ማለት ነው። እርዱም ቆንጆ ነው፣ ሎሚውም ቆንጆ ነው። ከዛ ሲቀጥል ደግሞ ዝንጅብሉም በጣም ቆንጆ ነው። መጨረሻ ላይ ደግሞ ያው ማር ስጨምርበት ያላችሁ ማሩም ደግሞ በጣም ቆንጆ ነው። ስለዚህ እዚህ ጋር ምንም ለጤናችን የሚጎዳ ነገር የለውም። ስለዚህ ማንኛውም ሰው ይህንን መጠቀም ይችላል እና በጣም ደስ የሚል ነው ጣዕሙ። ሽታው ራሱ በጣም ደስ ይላል። እንደዚህ ይህንን ካደባለኩት በኋላ እንዳያችሁት አሁን ከለሩ እየተቀየረ ይመጣ። በነገራችን ላይ ሲፈላ ደግሞ በራሱ ይቀየራል ከለሩ ማለት ነው። ክድና አድርጋችሁ ስታስቀምጡት ከለሩ ቆንጆ ይሆናል ማለት ነው። እና በዓልን ሳይደብራችሁ ባለው ነገር ተደስታችሁ እንትን ደግሞ በቀላሉ ቤታችሁ ውስጥ በሚገኝ ግብአት ምንም ሌላ ቦታ ሳትሄዱ በቀላሉ ሻይ ምናምን በምትሉበት ነው እዚህ ጋር የምትሰሩት እና በጣም ቀላል ነው። ያን ያህል የሚከብድ አይደለም፣ ጊዜያችሁን የሚወስድባችሁ አይደለም እና በጣም ደስ ይላል። እዚህ ጋር ከድኜ ለማስቀመጥ እኔ ሌላ እቃ ስለሌለኝ እናንተ ሌላ ግጥም የሚል ነገር ቢኖራችሁ አሪፍ ነው። ነገር ግጥም የሚል ነገር ስለሌለኝ ኖርማል በጆኩ ነው ላደርገው ያሰብኩት። በነገራችን ላይ ብቻዬን ነው እየሰራሁ ያለሁት እና በጣም የተቸገርኩት። በአንድ እጄ ስልክ ይዤ ነው የምሰራው እና ስቀርጽ በጣም ተቸግሬያለሁ። በአንድ እጄ ይዤ በአንድ እጄ እዚህ ጋር እየለመንኩኝ ነው አጠገብ ያለችው ልጅ እንድትይዝልኝ ማለት መስራት አልቻልኩም። በአንድ እጄ እንዳለ መሬት ነው የደፋሁት፣ እንዳለ መሬት ነው የተደፋብኝ እዚህ ጋር።
ከስር ያለውንም ነው የጨመርኩት። ለምን ከስር እንትኖቹ ስለቀሩ እርዱ ምናምን ከስር ስለዘቀጠ ሁሉንም ሙሉውን ወደ ውስጥ ጨመርኩት ማለት ነው። እንዳያችሁት መጀመሪያ ሎሚውን ጨምሬዋለሁ እና አያችሁ ከለሩ አሁን እየተቀየረ እያማረ መጣ። ቀስ እያለ ደግሞ ከለሩ ሲፈላ ቆንጆ እየሆነ ነው የሚመጣው። በነገራችን ላይ መሙላት ማር ነው አሁን የጨመርኩት። አንድ ማንኪያ ማር ነው የጨመርኩት። መረር ስለሌለኝ ነው እንጂ ያው ማር ጨመር ብታረጉበትም ከስኳር ይልቅ በማር ቢሆን የበለጠ ቆንጆ ነው። እኔ ማር ስለሌለ ነው። ማር በደንብ ካላችሁ ግን በማር ቢሆን በቃ ቆንጆ ነው። በማር ከስኳር ይልቅ ማለት ነው የበለጠ ይጠቅመናል ማሩ። ማር ደግሞ በባህሪው ያፈላል። ማር ቆንጆ ነው ያፈላል ማለት ነው። ማሩን ጨምር አድርጋችሁ ክድን ግጥም በሚል ነገር እናንተ ባላችሁ በሚገጥም ነገር ታስቀምጡት በጣም አሪፍ ይሆናል። እኔ ግን የሚገጥም ነገር ስለሌለኝ እቺ ጆክ ነው ያለችው እሱ ላይ ወይም ፕላስቲክ ያችሁት ፕላስቲኩን አድርጌ ነው የከደንኩት ጆክ ነገር ስለሌለኝ ማለት ነው። እና እጅግ በጣም ቆንጆ ነው። ትወዱታላችሁ፣ ታመሰግኑኛላችሁ። ተጠቀሙት። ሌላ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ እመልሳለሁ። እጅግ በጣም ቆንጆ ነው። ትወዱታላችሁ። ስላዳመጣችሁ በጣም አመሰግናለሁ። ከወደዳችሁት ላይክ፣ ሼር እያደረጋችሁ ሌሎችም እንዲያዩት አድርጉ። አያችሁት ከለሩ በጣም ቆንጆ ነው። አሁን እንግዲህ አልፈላም። እየፈላ ሲሄድ ደግሞ እየተቀየረ ነው የሚመጣው። አሁን አልፈላም፣ ኖርማል ለእናንተ ላሳያችሁ ብዬ ነው እንጂ ግጥም አድርጌ ያስቀምጠዋለሁ። ግን ኖርማል ከለሩን ላሳያችሁ ብዬ ነው። ሲፈላ ነው ከለሩ የሚቀየረው። ከአንድ ቀን በኋላ ሎሚውን ታወጡታላችሁ ማለት ነው። አሁን የሰራሁት ልክ ከአንድ ቀን በኋላ ሎሚውን ታወጡታላችሁ። ለምን ሎሚ ውስጡ ሊቆምጥ ስለሚችል ሎሚውን ታወጡትና ድጋሚ አጥልላችሁ ታስቀምጡታላችሁ ማለት ነው። እና እጅግ በጣም ቆንጆ ጣዕም ነው ያለው። በዛ ላይ ደግሞ ለጤናችን የሚጠቅም ነው። ውስጡ ያለው ግብአት ደስ ስላዳመጣችሁ በጣም ነው የማመሰግነው። ከተመቻችሁ ላይክ፣ ሼር እያደረጋችሁ ቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ሰላም ነው።